ቡና በጧት አጠጣ ጨጓራህን ይነካል። ለምን የጎረቤት ሀገር አይነካም? ለምን አይምሮዬን አይነካም? ውስጥ እግሬን እየኮረኮረ ለምን አያስቀኝም እንዴ? ቡና እኮ ነው። ቡና ወገን ቡና ነው። በሚሳኤል ና እንዋጋ ቢለኝ አመኘውም ሞቶ ቡና እኮ ነው እንዴ? ጨጓራ ፈቀድኩለት። የኔ የሆነ ነገር በሙሉ ይንካ ፈቀድኩለት። ብዙ ያራጣል። እንግሊዝ ከሜክሲኮ ዛሬ ጨዋታ አላትና የእንግሊዝ ተጫዋቾች ቫያግራ መዋጥ አለባቸው ተባለ። ቫያግራ ሙጠው ነው የሚገቡት። እንዲያጠቁ በደንብ ነው። ከዛ ትዊስታ ጠይቃታለሁ። ያስቀጣቸዋል እኮ አበረታታ አታውቁም። ለምን አታውቂም? ምንድነው ንገረኝ አልኩት። አልነገረኝም። በደንብ የሚያስጠቃ እኮ ምንድነው አለዛዝ ነው ወይ ነው እኮ አለዛዝ ማለት ነው። ተሰራው ራሱ ቢያገራ የተሰራው ለማጥቃት ነው እኮ እንዳደንዛዥ ነው፣ እንደ መድኃኒት ነው ማለት ነው። መድኃኒት ነው ግን የሚጠቅመው ለማጥቃት ብቻ ነው። ያ ነገር አይጠቅምም። ስለዚህ እንግሊዞች ብዙ ያገባሉ፣ ብዙ ያራባሉ። ገባታው አሁን ገባት። ምንድነው እንዴ አለችው? ግን ከይዙ ከዛ ጋር ነው ገባት። ምንም ያተቃሉ። አረ ከአባት ጋር እንዲቆጭ ነው ፋሚሊ ምን እንደጻፈ ጋይስ ታብታብ ያረጋችሁ ፈርስ ጊፍት ትሪፕል ነው። ማንኛውም ማጥያት በ3 ይባዛል ጋይስ። እዚህ ጋር ቀላል ያላችሁትን ውሸት፣ ክፋት፣ ኃጢያት ምናምን እዚህ ጋር ምቀኝነት ምናምን እዚህ ጋር ጠብጠብ አድርጉባት ጋይስ። በጣም አሪፍ ሁለት ሰው አንዳንድ አበባ ጋይስ፣ ሁለት ሰው አንዳንድ አበባ እትያስካል ሰሌ አንድ አበባ ሙይበት ሰሌ እዚህ ጋር ትሪፕል መጥቷል ጋይስ። ትሪፕል ሲመጣ ምንድነው ያልኳችሁ? እዚህኛው ትሪፕል ላይ ሁላችሁም ትሄዱበት አላችሁ። ጥቁር በግ ምናምን ደስ ያላችሁን ባለው አየር ጋይስ። የኔ አባት ደላላ ይላል። ደላላ እንዴ አንተ ሌቭል 66 ገብተህ ነው? አረ ያርግልህ አንተ በእናትህ ህዝቡን አባለው ይመች እንትን በ5 እጥፍ ግላቭ አስቀምጥልኝ። ግላቭ 30 ሰከንድ ላይ ስናይፕ እንዲደረግ ግላቭ ታስቀምጥልኛል። ያዳዳች ጋይስ ታብታብ ሰልዬ። አረ ተው ሰሊ ተው ዝሙት ትሰጠኛለህ በእናትህ ያለ ግላቭ በሽታ ለማፈስ ጋይስ ታብታብ እያደረጋችሁ ግላቭ አስቀምጥልኝ። ደላላ ግላቭ አስቀምጥልኝ። አንተ ሰላቢ የሰይጣን ዱባ ታስቀምጣለህ ግላቭ ላይ። እኔ ላንተ ጌም 6 በጋር ሊያስቀምጥኩት ጋይስ እዚህ ጋር ስናይፕ እንዳይደረግ ጋይስ። አረ በእናትህ ባለቀ ሰዓት ንስሐ አልገቡም። አስገራሚ የተባለ መረጃ በዚህ ሰዓት ተሰምቷል። ሚስት የባሏን ብልት መቁረጧ ነው የተገለጸው። ኧረ እንደው ምን አይነት ጭካኔ ነው? ምን አይነት ዘመን ላይ ነው ግን ያለ ነው? ኧረ ፍቅር ጭካኔ ብቻ ይፈልሷል። ፍቅር አሁን አንቺ ከኔ ጋር እንደው አይበለውና ብትጣይ ባናደድሽ እንደው ቹልቹል ላይ ጨክነሽ ትቆርጫለሽ? አይ ፍቅር እኔ እኮ የሞራል ነው የሚገርምኝ። አሁን ከዛሽ ላይ ብቆረጣል እንጂ ደግሞ ረጂንሽ ወንድሜ የማይካደው ነገር ቸግሮዋል በጣም። ምን መቸገር ብቻ ገንዘብ የለህም? የለኝም። ስራም የለህም? የለኝም። ፍቅረኛ የለህም? የለኝም። ምንም የለህም? ምንም የለኝም። መተኛት መነሳት ትርጉም አለው አይወት አይደል? እውነት ነው። ምንም ማሰት የለው።
ወንድሜ ተረጋጋ። እሺ ውሃውን ጠጣበት ጠጣ። እሺ አሁን እንዴት ነህ? ተንፈሳልክ? ደህና ነኝ። በቃ ችግርህ ትዝ ሲልህ እንደዚህ አድርጉልኝ። እሺ አመሰግናለሁ። እንባው ከእናንተ ነው። እሺ እኔ እንባ የለኝም። ሰላም እንዴት ነሽ? እንዴ አስታወስኩሽ። አንቺ የገቢዎች ተቆጣጣሪ ነሽ አይደል? ወይ ታውቁ አሁንማ። ኧረ እባክሽ ተውሽ። ኧረ እንኳን ተውሽ በእናትሽ። እንዴ እኛን እኮ አማረራችሁን እኮ። እንዴት እንዴ አሁን ሱቁን እንደዚህ ቦርቶ ብታዩ እናንተ ትመጣላችሁ የተባለ ቀን ደብቀን እኮ ነው። አሁን አትመጡም ስለተባለ ነው እንደዚህ ሞላ ያደርግነው። ኧረ አሰቃያችሁን። ውይ እኔ የምልሽ ቁጥጥሩን ትተሽ ግን ምን ጀመርሽ? ኃላፊ ሆንኩ። የምን ኃላፊ? የገቢዎች። እኔ እኮ ያመኛል ታውቂያለሽ። ትንሽ ነካ ያደርገኛል። እኔ እኮ አማኑኤል ዛሬ ልሂድ ነገ አልሂድ እያልኩ እኮ ነው። በእናትሽ አቤት። እንዴ ምንድን ነው እናንተ ሰዎች ቤት ኪራይን ክፈሉኝ እንጂ። ምን ማለት? እንዴ ክፈሉኝ ቤት ኪራይን። እንዴ አንተ እንዴ እኔ እኮ ነኝ አከራዩ። ጭራሽ መተህ ክፈሉኝ ትለኛለህ? ፈጣጣ እኔ ቤት ኪራይ ክፈሉ። ጭራሽ አከራይ ሁሉ ያምሮታል ደግሞ። እንዴ ምን አይነት ክራይ ነው የወጣብኝ ደግሞ? በእናታችሁ 2 ወር ጸጥ ባልኩህ ጭራሽ መተህ እኔ እኮ ነኝ 2 ወር የታገስኩት ሰውዬ። እኔ 2 ወር እኮ የታገስኩት ማለት ነው። የባለፈው ወር ከባለቤቱ ጋር ስለተኛው ያው ተንጣጣ ብዬ እኮ ነው። እንዴት ያለ አይናውጣ ነው? ምን አልነገረችሁትም? ያው ቀሪቱና ብሬን አይሰጡኝም ወይ? ምንድን ያልከው? ከባለቤቱ ጋር? አዎ አልነገረችሁትም? ከባለቤቱ ጋር ተኝታል? ኦሮኔ ሁሉ ለሌላውን ተውትና እንዴ አረስጡኝ። ኧረ ባካችሁ እንዴ! ጥሩ ቆይ የቤት ኪራይ ስጡኝ። ቤት አንተ ቤት ግባና ጠብቀኝ። እኔ ከባለቤቴ ጋር ላወራርድና ነው እንዴ ጭራሽ ከባለቤቱ ጋር አወራርዶ ነው የሚከፍለኝ? አያከራይ ነገር አከራይ። ወይኔ እንዴ ጎረምሳው። ወይ አባዬ ምን ነው ዛሬ በጊዜ በሰላም ነው? በሰላም ነው አባዬ። እንደቀምኩ አስታውቃለሁ እንዴ? አታስታውቅም? ምን ነው? አይ በኋላ ስመጣ እንዳታቀብኝ እኮ ብዬ ነው። አያስታውቅም? በቃ ካላስታወቀ መጣ። ወዴት ነው? ካላስታወቀ ትንሽ ይቀረቻለሽ። እሷን ጨርሼ ልምጣ አባዬ። ይኸውልህ በኋላ መቃምህን ልወቅብህና ውርድ ከራሴ። ኧረ በፍጹም አታውቅብኝም አባዬ። እንዲህ ብለህ እንዳታስብ መጣሁኝ። ታዲያ ለምንድን ነው የምትሽከረመው? አልሽኮረኮም ኩምኩም አልሽኮረኮሽ ኩምኩም። ምን ያልክ ነው? አይ ዝም ብዬ ነው። እንዴት ዝም ብዬ ነው? ለምንድን ነው የምትሽከረመው? አልሽኮረሽኮርኩም። ከሞባይል ውስጥ ኮረንቲ ዘግቶ እኮ ነው። ከሞባይል ውስጥ ኮረንቲ ዘግቶ እኮ ነው። ምን ዘግቶ? ባትሪ ነው። ታዲያ ኦኬ። ደግሞ የዘጋኸው መሰለኛ። አረ አይደለም። እኔ አንቺ የዘጋሽ መስሎን መጀመሪያ አስክሬኑ ላይ ሳይ ለካ ባትሪ ዘግቶ ነው። ኦኬ። ደህና ነህ ታዲያ? ደህና እግዚአብሔር ተመስገን። እንዴት ነሽ አንቺ? እግዚአብሔር ይመስገን ደህና ነኝ። ከየት ሀገር ነው ግን የምትደውለው? እኔ ከቤት ነው የምደውለው። ከቤት ነው። አገር እኮ ነው ያልኩህ። ሀገር ነው ያልሽው? ሀገር እንግዲህ ያው ጅማ አካባቢ ነው። ወደ ማና ነው? ኦኬ። ማን ሰጠህ ታዲያ ስልክ? ይሄን ስልክ ሰው ነው የሰጠኝ። ማለት የአንቺ ጎዳና ነው። አሁን እሱን ሌላ ጊዜ ወራለን። አሁን ስለኔና ስለአንቺ ማውራት አይቻልንም። አሁን ሩቅ ነው ይሄ። አሁን እኔ ያለሁበት እኮ ነው። መቀሌ ታውቀዋለህ? መቀሌ ትግሬ ሀገር ነው። ትግሬ ሀገር ነው። አዎ። ታዲያ ምን ሆዳ ይራቅ እንጂ መንገድ ሩቅ ምን ችግር የለ። ካች ነው ይላሉ። ማን ሰጠህ ብዬ እኮ ነው። ስትገርመኝ እኮ ነው። ምን ያስገርማል እንግዲህ ያው እግዚአብሔር ነገር ነው። እህል ውሃ ያገናኛል እንግዲህ በቁጥር ያስመስሉ አይደል? ታዲያ
አሃ በተረፈ ደህና ነህ? በተረፈ ደህና ነህ? ኧረ በተረፈ አይደለም በራሴ ደህና ነህ። በተረፈ የቱ ነው? አይ ጥሩ ዋና ደህንነት ነው። አቤት ዋና ጤንነት ነው። ትክክል ነው። ጤና ይኸውልህ እንዴ ካላገባ እንዳታገባሽ። እኔ አግብቼው የሆንኩትን ስለማታገባ እንዳታገባ ይኸውልህ እየነገርኩ ነው። ህይወቴ ተበሰለ እንዴ ልጅ ጆዳ እንዴ ወይኔ አበደ። ይማ መቅረጽ አለብኝ። ዳውድ ተተከባት እየነገርኩ ነው። እንዳታገባ ይኸውልህ እየነገርኩ ነው። ዳውድ ተመለስ። ሰበር ዜና ዛሬ 4 ሰዓት አካባቢ ከአርባ ምንጭ ወደ ሐዋሳ ሲጓዝ የነበረው መኪና በዴሳ ከደረሰ በኋላ 45 ሴቶችና 35 ወንዶች ጭኖ ሲጓዝ የነበረው መኪና ሹፌሩ ጭምር ሳይቀር ወርደው ምሳ በሉ። ሚስቴ ካረፈች ይኸው ዛሬ ድፍን 15 ዓመቷ። አንድ ነገር ቀምሼ አላቅም። አንቺ ጣዝማ ማሬ ክትፎ መረቅ እስቲ እሺ በይኝና አንዴ ቀምሼሽ ልሙት እስቲ። ኡቴ አልቀረቦት ለመጀመሪያ ጊዜ እኮ ጋሽ በቀለ ያረፉ ቀን ነው የእድሩን ወጥ ስትሰሪ ውበትሽን የተመለከትኩት። አቤት አከታተፍ፣ አቤት አመሳሰል፣ ሁሉ ነገርሽ ግሩም ነበር። ችግር የለውም ጺሜ በሽበት ይንጣ ገላዬም ይገርጣ፣ ልቤን ግን ምን ላርገው አንቺን ሲለኝ አምጣ መሰሉዬ። ቀሪው እድሜያችንን እኮ ሁለት ወልደን አብረን እንኑረው ነው እያልኩሻለሁ። ቆይ በምኖት ሊያኖሩኝ ነው? እኔን ማስተዳደር ይችላሉ? አይ አለን ወሳለን ባንበላም ወዛለን ሲባል አልሰማሽም? ያገኘነውን እንበላለን። በዚህ እድሜያችን ደግሞ የሚያኖረን ፍቅራችን እንጂ ምግብ አይመስለኝም። ኧረ ይፈሩ አንቱ። ምን ነው የሚያሳፍረኝ? ወንዶኜ ፍቅሬን በአደባባይ መናገሬ ነው የሚያሳፍረኝ? አላፍርም። ውበትሽ እኮ ደዌ ይፈውሳል። እኔ ገና ሳስብሽ እኮ እግሬ ተራመደ፣ ስኳሬም ተወኝ፣ ደም ግፊቴም ለቀቀኝ። እስቲ እሺ በይኝና ድል ባለ ሰርግ አግብቼሽ ከሁሉም በሽታዎቼ ልፈወስበት። እኔ እርሶን የሚያክል ሽማግሌ አግብቼ ምን ልጠቀም? አይ ጥቅመኛማ አትሁኚ። ለየትኛው እድሜሽ ነው እንዲህ የምትቋጠሪው? አፈር እኮ ነው የሚበላው። እኔ እንዳንቺ አይነት ሴት ነው ስመኝ የኖርኩት። ሻሽ የሚያምርባት መቀነት አሳሪ፣ በተለይ ደግሞ ኮንጎ ጫማ እኔ እግሯ ላይ የተሰፋ የምትመስል፣ በተለይ ደግሞ እንዳንቺ ኮንጎ ጫማ በካልሲ የምትለፍ። ጓደኞች ካፒቴን ሆነዋል። እኔ ያረቄ ካፒቴን ነው ራሴን ነው የማጠፋው። ምን ልታረጊ ነው? ራሴን ላጠፋበት ነው። አንዴ ታዲያ ከመሞትሽ በፊት አንተ ምን ቆሻሻ ባለጌ ሰው ነህ። እኔ ራሴን ላጠፋ አንተ እንዲህ ስትላለህ ባለጌ። ይቅርታ እዚህ እጠብቃለሁ እስክጨርሽ። በቃ ይደርሳል እኮ እንዴ ትችላለሁ። ስማ አንዳንዴ የሰው ልጅን ለማትረፍ የማይሆን ነገር ታረጉ ትችላላችሁ። እንዴት እኔ ፍቅር ራስ ምታት አሞኛል። ራስ የመታ ነው? አዎ። ጸጉር ጭንቅልቱ ነው? አዎ ጭንቅላቴ። እና ቤት ላይ ያለው መድኃኒቱን ውጪ